እስካሁን ላሉት ችግሮች እግዚአብሔርን እናማርራለን እንጂ በአብዛኛው ከራሳችን ፍላጎት ጋር ተያይዞ የከፈልነው ዋጋና የተፈተንበት ነገሮች ብዙ ናቸው። የሰከሩ ዕለት የወጡ ጊዜ መግቢያው ደግሞ ሌላ ችግር ነዋ። የሰከሩ ዕለት የተጸነሰ ጊዜ ብርጭቆ ነው የሚያነሳው። የሚጸልይና የማይጸልይ ባል መካከል ውጊያ አለ። የምትጸልይ ሚስትና የማትጸልይ ሚስት መካከል ውጊያ አለ። የምታዋዩት የሌላችሁ፣ የምትነግሩት የጎደላችሁ፣ ምንም ብትነግሩ የማይሰሙ ይሄ ነው እኮ ችግሬ ብላችሁ ለሰው ብታዋዩት፣ በተለየኛ አበሻው የራስ የሚባለው ሰው አንዴ ሰው ሲሆን ጥሩ ይናገራል፣ አንዴ አውሬ ሲሆን ክፉ ይናገራል። የሰው ዝብርቅርቅ ነው። የሰው ዝብርቅርቅ ሰው ሁን። ፍጹም ጃጅቷል እኮ ፍጹም ደክሟል። ግን ሰው ሁን የሚለውን ቃል ሳይናገርስ ዳዊት አይሞትም። ሰው ሁን አለው። ይሄን እንዳለው ሰለሞን ሰው ሁን ያለውን የአባቱን ቃል የሆነ ቦታ ላይ ረሳውና ሰው መሆን አቃተው። አልማዝ ተብለው እንደ አልማዝ የማይኖሩ ብዙ ናቸው። ብርቱካን ተብለው እንደ ብርቱካን የማይጣፍጡ ጠባያቸው፣ ባህሪያቸው ብዙ ነው። አመላቸው ብዙ ነው። ወይም ለሌላው ይመራሉ ወይ እነሱ መራራ ይሆናሉ። ተወልደ አብ ይባል የነበረው ብቻ ተወልደ ተብሏል። ወለተ ማርያም የነበረችው ለታይ ተብላለች። ወልደ ኪሮስ የነበረው ኪሮስ ብቻ ተብሏል። እየተቀነሰ ነው። ከ51 ዓመት በኋላ ንስሐ ገባ እንዲህ ብሎ ከእኔ ይልቅ እርሷ እውነተኛ ሆነች። እስቲ በሉት እውነተኛ ሆነች ያለና እውነትን ተናገረ። ከዚች ቀን ጊዜ ጀምሮ እግዚአብሔር አምላክ ይሁዳን ባረከው። እዚህ ታሪክ ውስጥ አልገቡም፣ ቆመዋል። በእምነት ያልተወለዱ፣ በጸሎት ጊዜ ያልተገኙ፣ በክፉ በመከራና በመውረድ ጊዜ የተወለዱ ስለነበሩ የዘር ታሪካቸው ተቋረጠ። አሁን ዝም ብለው ሞተው በቁመና ሞተው በሕይወታቸውም በታሪካቸው ሞተው እንደገና የሚሞቱ ሰዎች ብዙ ናቸው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበሩ አባታችን መልአከ ገነት ቆሞስ አባ ኃይለ ጊዮርጊስ በስዊዘርላንድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አስተዳዳሪ፣ ዘማሪ ጥላሁን አብሽር፣ ሁላችሁም የእግዚአብሔር ቤተሰቦች እንደምን አደራችሁ? ልዑል እግዚአብሔር ዛሬም ዘወትርም ለዘላለም ስሙ የተመሰገነ ይሁን። ትላንት ከነበረው ርዕሳችን እንነሳለን። እግዚአብሔር ስሙ የተመሰገነ ይሁን። ወኀደገት አልሳሲሃ ዘመበለታ፣ የመበለትነት ልብሷን አወለቀች። በዕብራይስጥ ብታሳር በግደ፣ የብቸኝነት ልብሷን አወለቀች። የብቸኝነት ይላል ያ የዕብራይስጡ የብቸኝነት ሲል፣ የእኛ ግን የመበለትነት ልብሷን አወለቀች ይላል። እግዚአብሔር ስሙ የተመሰገነ ይሁን። ታሪኩ እንዲህ ነው። ያው ይሁዳ ወረደ ብለን ነበረ የተማርነው። ይሁዳ የተባረከ ከተቀደሰ ወገንና የተስፋው ቃል እንዲሆን የተወለደ ልጅ ነው። ሆኖም ግን ጊዜና ዘመን፣ ወቅት፣ እድገት እና እንዲሁም ደግሞ ያስተሳሰቡ ሁኔታ፣ የኑሮ ፍለጋ ደረጃው እየጨመረ ሲመጣ አባቶቹ ለኖሩበት ክብርና ሀገር ብዙም ደንታ አልነበረው። እድሜው በጉልምስናና የወጣትነት ዘመኑ መካከል ያለው ፍልሚያም ብዙ ዘመናቶችን በከንቱ እንዲከፍል አድርጎታል።
አንዳንድ ጊዜ አይገባንም እንጂ ሁኔታዎችን የምናስበው እንደየግል ስሜታችን በሚሆንበት ጊዜ ለነገሮች ብዙ ክብደት አንሰጥምና ገና ብዙ የሚጠብቁንና ችግር ውስጥ ገብተን መከራ የሚያሳዩን ነገሮች ውስጥ 90% የራሳችን ፍላጎት ይመራናል እና እዚህ ይሁዳ በመሰረቱ ሲወለድ ጀምሮ ለበረከት እንዲወለድ የእግዚአብሔር ፍቅር በእናቱ በኩል መጥቶ ነበረ። የእናቱ የእግዚአብሔር ሰው መሆን የልጁን ሕይወት ወስኖታል። ሆኖም ግን በራሱ ደግሞ በራሱ ጊዜ ራሱ ይፈተናል። እግዚአብሔር ሳይፈትነው ፍላጎቱ ይፈትነዋል። እቅዱና ፕሮግራሙ ይፈትነዋል። እስካሁን ላሉት ችግሮች እግዚአብሔርን እናማርራለን እንጂ በአብዛኛው ከራሳችን ፍላጎት ጋር ተያይዞ የከፈልነው ዋጋና የተፈተንበት ነገሮች ብዙ ናቸው እና ይሁዳ ዋጋ እየከፈለ ነው። በራሱ ሐሳብ ከወንድሞቹ፣ ከቤተሰቡ፣ ከአገሩ ተለይቶ ውጣ የሚለው የእግዚአብሔር ቃል ነበረ። እሱ ግን ወረደ ነው የሚለው። እግዚአብሔር ውጣ ብሎታል። ውጣ ሲለው የሚወጣ ነው፣ ወደ ላይ ከፍ እያለ የሚሄድበት ነው እና አምላኩን ደግሞ አልጠየቀም። ይሳካልኛል ወይ? ብሄድ ይመቸኛል ወይ? አገር ቢይዝ እንዴት ነው? ትውልድ በመሰረት ምን ሊሆን ይችላል ብሎ እግዚአብሔርን አልጠየቀውም። በራሱ መንገድ ብቻ ወረደ። ሲወርድ ያው ኤራስ የሚባል ሰው ቤት ገባ። ኤራስ ማለት ደግሞ የአንዳንድ ጊዜ ሰው ማለት ነው። ያ የአንዳንድ ጊዜ ሰው ቤት ሲገባ ደግሞ እሱም ራሱ ባህሪውን ተካፈለ። ከምንውላቸው ጓደኞች፣ ከምናገናኛቸው ሰዎች ጋር ያለን ነገር አብሮ ይወሰናል። ቁማር ከሚጫወቱ ጋር የምንጫወት ከሆነ፣ ቁማር ከሚወዱ ጋር የምንካፈል ከሆነ የምንወደውም የምናመልከውም ያንኑ ቁማር ይሆናል። ጠጪዎች ጋር የምንውል ከሆነ መጠጥ በራሱን ችሎ ለሕይወታችን ጌታ ይሆናል። ሰካራሞች ጋር የምንውል ከሆነ ከአንድ ለሁለት ከሁለት ወደ ሶስት የምንጠጣው አይበቃንም። ይሄ ሴቶችን ሁሉ ያካትታል። በዚህ በኤሮፕ እንደውም ከወንዶቹ ይልቅ ሴቶቹ ይሰክራሉ ይባላል። እውነት ነው? እውነት ነው ወይ? ጉድ ፈላ። የሚገርም ነው። አልፎ አልፎ ነው ጥሩ፣ አልፎ አልፎ ነው ይላል። ጥሩ አልፎ አልፎ ታዲያ መስከር ውስጥ ታዲያ ችግር ነው። አሱም እኮ የሰከሩለት የተፋቱ ጊዜ መመለሻው ችግር ነዋ። የሰከሩለት የወጡ ጊዜ መግቢያው ደግሞ ሌላ ችግር ነዋ። የሰከሩለት የተጸነሰ ጊዜ ብርጭቆ ነው የሚያነሳው፣ ራስ ያዞራል፣ ያማል። በቃ ሰው ይመስልና ያማል፣ ችግር ነው። የሰከሩለት እንዲህ ነው እና ይሁዳ የራሱን ሐሳብ ብቻ እያስተናገደ እግዚአብሔርን ተወው፣ አምላኩን ተወው እና ዝም አለ። በቃ እዛ ልጅ ወለደ። ስሙን የተንኮል ልጅ፣ የክፋት ልጅ አለውና ኤራስ አለው። ቀጥሎ እንደገና ወንድ ልጅ ወለደ። መንቻካ፣ ግትር፣ ቢነግሩህ የማትሰማ ነህ ሲል አውናን አለው። ቀጥሎ አገር ለወጠና አንድ ልጅ ወለደ። ከዚብ የሚባል አገር ተወለደ። የውሸት አገር ተወለደ። ልጁን ታዳጊ ሲለው ሴሎ አለው፣ ሴሎም አለው። የውሸት ታዳጊ ይላል። ከናገሩ ከተወለደበት አገር ጋር የውሸት ታዳጊ፣ የአባቱ ስም ሲታከልበት የውሸት ታዳጊ የምስጋና ልጅ ነበረ። እንግዲህ ግልብጥብጡ ወጥቷል። አሁን ይሄ በቃ ድንብርብሩ ነው የወጣው። በአባቱ ቢጠራ እግዚአብሔርን አመሰግናለሁ ነው። ይሁዳ ማለት አመሰግናለሁ ማለት ነው። በአባቱ ቢጠራ፣ በአገሩ ቢጠራ የውሸት ልጅ ነው። በሱ ስም ቢጠራ ታዳጊ፣ ከአገሩ ጋር አንድ ጋር ሲደመር የውሸት ታዳጊ። እንግዲህ ይህንን ደግሞ ለመዳር ወደ ትዕማር ተጓዘ። ክፋትን ለትዕማር አጋባት። ዘፍጥረት 38 ላይ ነን ያለን። መጽሐፍ ቅዱሳችሁን በሞባይልም ላይ ያላችሁ ዘፍጥረት 38ን ከራሳችሁ ኑሮና ሁኔታ ትውልድ ጋር አገናዝቡ። ወርዶ የተወለደ ትውልድ ነበር ርዕሳችን እና እዚህ ላይ ነበር ያቆምነው። ትዕማር ተጋባች ከክፋት ጋራ። የክፋት ልጅ ደግሞ ከአንቺ ልጅ አልወልድም አለ።
ከዛ እግዚአብሔር ቀሰፈው። ሁለተኛው ደግሞ ለወንድምህ ልጅ ተካ ዘር ተካ ሲለው እሱም እንደዚሁ ካንቺ አልወልድም አለ። የሚጸልይና የማይጸልይ ባል መካከል ውጊያ አለ። የምትጸልይ ሚስትና የማትጸልይ ሚስት መካከል ውጊያ አለ። ያ ኤር የሚባለው የክፋት ልጅ በፍጹም አይጸልይም። ትዕማር ደግሞ ትጸልያለች፣ እግዚአብሔርን ታመሰግናለች። ስለዚህ መጸለይዋን አልወደደውም። የእግዚአብሔር ክብር ከእርሷ ጋር ስለነበረ በመንፈስ የተለያዩ ስለነበሩ በስጋ ደግሞ መዛመድ አይችሉም፣ በስጋ መግባባት አይችሉም። አሁን ይሄ ነው በጣም ችግሩ። ይሄ ነው በጣም ድብልቅልቁ ስለወጣ በመናፍስት የተበላሸን ስለሆነ በዚህ መካከል አስቸጋሪ ነው እና አሁን ትዕማር ሁለቱም ባሎቿ ሞቱ። አሁን ወደ አባቷ ቤት ተመልሳ ገባች። የመበለት ልብስ ለበሰች። በዕብራይስጡ ብታሳር ብግዴ ማለት የብቸኝነት ልብስ፣ የብቸኝነት የመገለያ ልብስ ማለት ነው። የመገለያ ልብስ ለበሰች። ዓለም እንደዚህ ነው። በቃ አያችሁ፣ ሞት ሁለቱንም ባሎቿን ነጠቃቸው። አንዱ ከአንዱ ደግሞ አልሻላሉና ሁለቱም ሞቱ። ሁለቱም አስለቃሾች ናቸው። በቁመናም አስለቃሾች ናቸው፣ ሞተውም አስለቃሾች ናቸው። አሁን የብቸኝነት ልብስ ለበሰች። የመራቆት ይሄ በሕይወቷ ውስጥ አታለች፣ ተራቁታለች። ግን አሁን ደግሞ ለብቻ ናት። የሚገርማችሁ ነገር ነው። እንዲህ ነው እንግዲህ ቤቱ ሞልቶ ነገሮች ሁሉ ተስተካክለው በፍሪጁ ምንም ሳይጎድል በመሶቡ ምንም ሳይጠፋ ብቸኛ የሆናችሁ ብዙ ናችሁ። ብቸኛ ለብቻ ማልቀስ፣ ለብቻ ማዘን፣ ለብቻ መተከዝ፣ ለብቻ መበሳጨት፣ የምታዋዩት የሌላችሁ፣ የምትነግሩት የጎደላችሁ፣ ምንም ብትነግሩ የማይሰሙ ይሄ ነው እኮ ችግሬ ብላችሁ ለሰው ብታዋዩት፣ በተለየኛ አበሻው በቃ ለብቻ የመበለትነት ልብስ የለበሰ በጣም ብዙ ነው። የብቸኝነት ልብስ የለበሰ ተናግራችሁ የሸለቻችሁ፣ ለሰው ቋንቋ አልገባ ያላችሁ፣ ለነጩ ብታወሩት አይገባው፣ ለቀዩ ብታወሩት፣ ለአይነ ቢጫው ብታወሩት፣ ለአይነ አረንጓዴው ብታወሩት ምንም አይገባውም። የአገርህ ልጅ እንኳ ያልገባው ሌላው ይገባዋል እንዴ? ይረዳችኋል? ማንም አይረዳህም። እና ይሄ የብቸኝነት ልብስ መቼ የሆነ የሚወልቀው? እቺ የአባቷን ቤት ያገኘችው ሴት አጋጣሚው ቀንቷት ይውላችሁ እንዲህ ሊሆን ነው። እርሷም ትዕማር እነሆ አማትሽ ይሁዳ የበጎቹን ጠጉር ይሸልት ዘንድ ወደ ተምና ይወጣል ብለው ነገሯት። አሁን ያ ኤራስ የሚባለው ሰው አንዴ ሰው ሲሆን ጥሩ ይናገራል፣ አንዴ አውሬ ሲሆን ክፉ ይናገራል። የሰው ዝብርቅርቅ ነው። የሰው ዝብርቅርቅ። የምን ዝብርቅርቅ? እኛ እንደዛ ነው። የሰው ዝብርቅርቅ። ይህን እንኳ ችግርህን እንኳ ለማመን ታስረህ እንኳ ለማመን ትቸገራለህ። እንዲህ ተጠፍረህ በመንፈስ ተወልደህ በክፉ መንፈስ ስቃይ ውስጥ ገብተህ እንኳ ለማመን ትቸገራለህ። የሰው ዝብርቅርቅ እየተደከመልህ የእግዚአብሔር ኃይልና ጸጋ ወደ አንተ እንዲደርስ በጸሎትም በመንበርከክም በእግዚአብሔር አምላክ ፍቅርም እንድትታተም የእግዚአብሔር ኃይል ሁል ጊዜ ከአንተ ጋር ሲታገል የሰው ዝብርቅርቅ አይገባህም፣ አትረዳውም። ክፋታችን በብዛት ከእርግማን ጋር የተሸከምን ስለሆነ በቀላሉ አንለወጥም። የሰው ዝብርቅርቅ እንዲህ ነው። የሰው ዝብርቅርቅ እየሰማችሁ ነው? እሺ፣ ያ ኤራስ አንዳንድ ጊዜው ሰው ይሁዳ አለ ሚስቱ ከሞተች በኋላ ተጽናና አለ። ይሁዳ አለኝ የሚለውን ነገር አጣ። በመጀመሪያ ደረጃ ሚስቱን አጣ። ሚስቱን ሲያጣ የወረደበት ዘመን 51 ዓመት ሞልቶታል ወርዶ። አሁን ምን ይላል እዚህ ዘፍጥረት 38
ቁጥር 12 ላይ ከብዙ ዘመን በኋላ የይሁዳ ሚስት የሴዋ ልጅ ሞተች። ይሁዳም ተጽናና፣ የበጎችን ጠጉር ወደሚሸልቱት ሰዎችም ወደ ተመና ወጣ። እርሱም አዶላማዊ ወዳጁ ኤራስ ለትዕማር እነሆ አማትሽ ይሁዳ የበጎቹን ጠጉር ይሸልት ዘንድ ወደ ተመና ይወጣል ብሎ ነገራት። ይህን ቃል ተናገረ እግዚአብሔር በዚህ በወሬ በሚያመላልሰው ሰው በኩል ለትዕማር የሚሰራው ስራ አለ። ሌላው ይሁዳ አለኝ የሚለውን ነገር አጣ። እስቲ በሉ አለኝ የሚለውን ነገር አጣ። ድምጻችሁ አይሰማም። እግዚአብሔርን የምናምነው ያለንን ስናጣ ነው። አለኝ የምንለው ነገር ካለ ያ ስላለ በእግዚአብሔር ቦታና ምትክ ገብቶ ሕይወትህን በደንብ ስለሚቆጣጠረው ብር አለኝ፣ ገንዘብ አለኝ፣ ስልጣን አለኝ፣ ማዕረግ አለኝ፣ እውቀት አለኝ ትላለህ። አለኝ ትኮራለህ፣ ትተማመንበታለህ። ለነገ እንዲሆናል ብታመም እታከምበታለሁ፣ ምን እላለሁ፣ አለኝ ትላለህ። አየህ፣ እዚህ ለይሁዳ አለኝ የሚላት የነበረው እርሱ ወርዶ ያገባት ሚስት ናት። እሷም ደግሞ የቁልቁሊት ሰው ዘር ልጅ ናት። ቁልቁል አባቷ አቶ ቁልቁል ነው የሚባለው። በዛ ሀገር ስም አጠራር የእግዚአብሔር ስም አይገባበትም። ዛሬ እኛ ከበደ፣ አደፍርስ፣ ቅጣቸው፣ ደብድባቸው፣ ውቃቸው፣ ባራጃሮ፣ መኪና እንደምንለው ማለት ነው። እንዲህ የሚባል ስሞች አሉ። በቃ ያኔ እንትን ካቻማሌ ሲመጣ የተወለዱት ልጆች ካቻማሌዎች ሆነው ቀሩ። እዚህ አሁን አዲስ አበባ ልክ ካቻማሌ የገባ ጊዜ ነው የተወለደው አሉና ካቻማሌ ያሉት አቶ ካቻማሌ ይባላል። አሁን እንግዲህ ሲያድግ እና እንደየዘመኑ ነው እዛም የነበረው ስምና የቁልቁሊቱ ሴዋ ማለት እንግዲህ የቁልቁሊቱ የሴዋ ልጅን ያገባ ሚስቱ ከብዙ ዘመን በኋላ ሞተች። ስትሞት ወጣ የሚል ቃል እናገኛለን። ምን የሚል ቃል? ወጣ። መቼ ይሆን የምንወጣው? እስቲ መቼ ይሆን የምንወጣው? እንደው ከፍ ብለን ሌሎች ሀገሮች የሚያዩን መቼ ይሆን? ወጣ፣ ወደ ተመና ወጣ። በቃ ያለውን ሲያጣ ወጣ። አለኝ የሚለው ነገር ስላለ መውጣት አልፈለገም፣ ወርዶ ቀረዛ። ለብዙ ዘመን ቆይቶ ነው ሚስቱ የሞተችው። ሲወጣ ለዚች ለትዕማር ሮጠና ይሄ ወሬ የሚያቀብለው ሰው እነሆ አማትሽ ወደ ተመና በጎች ሊሸልት ሊወጣ ነው ሲላት ጊዜ እርሷም የመበለትነት ልብሷን አወለቀች። ወሃደገት አልሳሲሃ፣ በግዕዝ አልሳስ ይባላል። የመበለትነት የብቸኝነት ልብስ እና የመበለትነት ልብሷን አውልቃ መጎናጸፊያን ወሰደች፣ ተሸፈነችም። ወደ ተመናም በሚወስደው መንገድ ዳር በኤናይም ደጅ ተቀመጠች። የማውለቃ ጊዜ መቼ እናውልቅ? እስቲ የብቸኝነትን ጊዜ መቼ እናውልቀው? እስቲ መቼ ነው እርስ በርሳችሁ ተነጋግራችሁ እፎ የምትሉት? አሁን ዝም ብላችሁ ብትናገሩት ያም ቱሪናፋ፣ ያም ቅደደው ካሳ፣ ያም አቡጀዴ ስለሚሆንባችሁ ዝም ብላችሁ መቃጠል ነው። እንደው መቼ ነው ውስጥ የውስጠኛውን ነገር ተናግራችሁ የምናገረውበት ሰው አገኘሁ የምትሉት መቼ ነው? አለ እንዴ ሰው? ዳዊት አንድ ጊዜ ሰለሞንን በሸመገለ ጊዜ፣ በጃጀ ጊዜ፣ ነገሮችን መለየት ባቃተው ጊዜ እንዲህ ያለ ሰለሞንን አየውና ሲያየው ማስተዋሉ መጣለትና አንተ ሰለሞን ሆይ ሰው ሁን አለው። ሰው ሁን። ፍጹም ጃጅቷል እኮ ፍጹም ደክሟል። ግን ሰው ሁን የሚለውን ቃል ሳይናገር ዳዊት አይሞትም። ሰው ሁን አለው። ይህን እንዳለው ሰለሞን ሰው ሁን ያለውን የአባቱን ቃል የሆነ ቦታ ላይ ረሳውና ሰው መሆን አቃተው። ከአሕዛብ ሴቶች ጋራ ከአሕዛብ ጣዖቶች ጋራ ተገናኘና ቤተ መቅደስ በሰራበት ተራራ ፊት ለፊት ጣዖት ተከለ።
በመጨረሻ ታሪኩ ለእስራኤል ሕዝብ ለሁለት መከፈልና በነገድ ተከፋፍሎ ጎራ ለይቶ በመፋለም የመጀመሪያው የጥፋት መንገድ በር ከፋች ሆነ። እሺ እዚህ አወላለቀችና አዲስ መጎናጸፊያ ለብሳ ኤናይም ደጅ ላይ ቁጭ አለች። ለምን? ሶስተኛውን ልጅ አልሰጣትም፣ ይሄም ይሞትብኛል ብሎ በክፋታቸው እንደሞቱ የሚለይበት ነገር አላገኘም። በተጨማሪም ደግሞ እግዚአብሔር እንዲነግረው ጊዜ አልነበረውም። ይሁዳ የኑሮ ጥድፊያ ነው፣ የሀብት ጥድፊያ፣ የገንዘብ ጥድፊያ ላይ ነው ያለው። በዚህ መካከል ትውልዱን አጥቶ እየቀበረ የተቀመጠ ሰው ነው። ስለዚህ በእሷ ላይ ነው ሰበቡ። እሷ ገፊ ነች፣ ወንድ ልጆች አታስቀምጥም፣ ስለዚህ ይሄኛው ይሞትብኛል ብሎ ያንን ሴሎምን አልሰጣትም፣ እንድታገባ አልፈለገም። ብቻ ከሱ እንድትወጣለት ወደ አባትሽ ቤት ሂጂ ነበር ያላት። እግዚአብሔር ደግሞ አንድ ትልቅ ነገር ስራ ለመስራት ተዘጋጅቷል። የእሷን መገፋት፣ የእሷን እንባ፣ የእሷን ለቅሶ በማይታወቅ መንገድና ጥበብ እግዚአብሔር ስራ ላይ ነው ያለው። ከዛ ተጎናጽፋ ኤናይም ደጅ ላይ ቁጭ አለች ሽፍንፍን ብላ። እርሱ ደግሞ ጋለሞታ መሰላት መስሎት ደግሞ እንዲህ ይላል። ወደ እርሷም አዘነበለ። እባክሽ ወደ አንቺ ልግባ አላት። እርሷም ምራቱ እንደሆነች አላወቀም ነበርና። እርሷም ወደ እኔ ብትገባ ምን ትሰጠኛለህ አለችው። ማነች እሷ? ትዕማር። ትዕማር ማለት ምን ማለት ነው? ጣፋጭ የዛፍ ፍሬ ቴምር ማለት ነው ትዕማር። እንደ ስሟ ግን አልኖረችም። እንደ ስሟ አልኖረችም። እንደ ስሟ አልኖረችም። አልማዝ ተብለው እንደ አልማዝ የማይኖሩ ብዙ ናቸው። ብርቱካን ተብለው እንደ ብርቱካን የማይጣፍጡ ጠባያቸው፣ ባህሪያቸው ብዙ ነው። አመላቸው ብዙ ነው። ወይም ለሌላው ይመራሉ ወይ እነሱ መራራ ይሆናሉ። ችግር ነው። ወለተ ማርያም ስሙ ቀራ። ወልደ ማርያም፣ ወልደ ሚካኤል፣ ኃይለ ሚካኤል ስሙ ቀረ። እዛ ኤርትራና ትግራይ ብቻ ነበር እንዲህ አይነት ስም ያለው። አሁንም እዛ እየቀረ ነው። ተወልደ አብ ይባል የነበረው ብቻ ተወልደ ተብሏል። ወለተ ማርያም የነበረችው ለታይ ተብላለች። ወልደ ኪሮስ የነበረው ኪሮስ ብቻ ተብሏል። እየተቀነሰ ነው። ዋናው እየተቀነሰ ነው። መሰረታዊው እየተቀነሰ ነው። ኃይለ ሚካኤል የነበረው ኃይላይ ተብሏል። ሚካኤል ቀረ አደለ እንዴ? ውሸት ነው እውነት ነው እንዴ? እውነት ነው፣ እውነት ነው። እየቀነስን ነው። አየህ፣ እየቀነስን ነው። በኋላ ትንሽ ቆይተን ደግሞ በቃ በትግረኛ አሸብር ማለት ምን ማለት ነው? አንድ ሰው ብቻ እንገል በቃ ረባሽ እንለዋለን። አበቃ መሀል ሀገር አሸብር ይባላል። ስለዚህ እንግዲህ እንደዛ ነው ማለት ነው። እና እዚህ ተሸፋፈነችና ቁጭ አለች። ምን ትሰጠኛለህ አለችው። እንዲህ አለ፣ የፍየል ጠቦት ከመንጋዬ እሰድልሻለሁ አላት። የምትሰጠኝ ፍየል ነው አለች። አዎ እንግዲህ ስጦታው ፍየል ነው ማለት ነው። የወረደ ሰው እንደዚህ ነው። ፍየል አሁን ፍየል የተራቆተች ነች። ፍየል የኃጥአን ምሳሌ ናት። ፍየል የበረሃ ምግብ ናት። እና ፍየል እሰድልሻለሁ ከመንጋዎቼ፣ በግ እንኳን አላለም፣ ፍየል ነው ያለው። ፍየሉን እስክትሰድልኝ ድረስ መያዣ ምን ትሰጠኛለህ አለች። እየተደራደረች ነው እዚህ ግን እሷ ማናት? ትዕማር ናት። ከማ ጋር ነው የምትደራደረው? ከምራቷ ጋራ፣ ከአማቷ ጋራ። እሷ ምራት ናት። እሺ መያዣ ምን ትሰጠኛለህ እስክትሰድልኝ ድረስ አለችው። እርሱም ምን መያዣ ልስጥሽ አላት። እርሷም ቀለበትህን ቁጠሩ፣ አምባርህን፣ በትርህን። አልበቃትም። አያችሁ፣ ሁለት ባሎች ሞቱባታል። ከሱ 3 ነገር ትቀበላለች። ቀለበትንም፣ አምባሩንም፣ ብትሩንም ለሱ
በረሃ ለወረደ ሰው ምንም አይደለም። ብትሩን የሰጠው አባቱ ነው። ቀለበቱን የሰጠችው እናቱ ናት። አምባሩን የሰጠው ደግሞ ወንድሞቹ ናቸው። ጀግና ነህ፣ የቃል ኪዳን ሰው ነህ ብለው ሰጥተውታል። እነዚህን ሁሉ ወርዶ ስለነበረ ጥቅሙን አላስተዋለውም፣ ታሪኩ አልገባውም። ለዚህ መንፈሳዊ ዓላማ የሚውልበትን ሁኔታ አላወቀውም። ግን ከአባቴ የወረስኩት፣ ከእናቴ የተቀበልኩት፣ ከቤተሰቦቼ ያገኘሁት ይልና እንደ ወግ ነው የያዘው። ከዛ እሺ ያለና ሰጣት። ብትሩ የእግዚአብሔር አምላክ ቀጣይ የሆነ የትውልድ ኃይል ነው። ቀለበቱ ቃል ኪዳን ነው። አምባሩ ደግሞ የቅዱሳን ጸጋና የወደፊቱ የሕይወት ኃይል ታሪክ ነው። ይህን ሁሉ አስረከባት። እግዚአብሔር ስሙ የተመሰገነ ይሁን። የተረከበችው ያቺ ብቸኛዋ የመበለት ልብስ፣ የብቸኝነት ልብስ የለበሰችው ናት። ተረከበችው። የምትረከቡበት ጊዜ አለ አይኖርም እንዴ? አለ፣ ጊዜ አለ። ትረከባላችሁ። በረከቱንም ኃይሉንም የጽድቁንም መንፈስ የተስፋውንም ኪዳን መረከብ። ከዛ ተረከበችው፣ ወደ እርሷ ደረሰ፣ ጸነሰች። 2 መንታ ልጆች ከውስጥ ተጸነሱ። ስንት ልጆች? 2። እሺ፣ እንዲህ ይላል ቃሉ። እርሷም ቀለበቱን አምባሩን በእጅ ያለውንም ብትር አለችው። እርሱም ሰጣትና ከእርሷ ደረሰ። እርሷም ጸነሰች። እርሷም ተነስታ ሄደች፣ መጎናጸፊያውን አውልቃ የመበለትነት ልብስ ለበሰች። የመበለትነት ልብስ ለበሰች። ነገ ደግሞ ያ ይወጣል። እንደገና እዛው ሄደችና ገባች። ግን ቢሆንም ከውስጥ ስንት ልጆች ይዛለች? 2። ከውጭ ስንት ይዛለች? 3። አምባር፣ ብትር፣ ቀለበት። እሺ፣ አሁን ልጆች ይወለዱና ከውጭ የሚያዩት የለም። አሁን እሷ ልጅ ወልዳ የምታሳየው አላት። ግን በደንብ እየሰማችሁኝ ነው? የምታሳየው አላት። የምታሳየውም ደግሞ ይሄ የአባትህ ብትር ነው፣ ይሄ የአባት እናት ቀለበት ነው፣ ይሄ ደግሞ ለጀግንነትና ለኃይል የተገኘ አምባር ነው ብላ ታሳየዋለች። እንዲህ ነው የምታሳየው፣ ቁልጭ አድርጋ። ምን ታሳያላችሁ አሁን እናንተ? ምንድን ነው የምናሳየው? ይሄ ፊልም፣ ካርቶን። ልጆቻችን ምንድን ነው ማየት የለመዱት? ሆረር፣ ይሄ የሚደባደብ ቦክስ፣ ይሄ ጡንቸኞች እየተለማጠጡ ጭካኔ የሚያስተምሩት፣ ድብድብ የሚያስተምሩት ካራቲስት። ምንድን ነው የምናሳየው? እግዚአብሔር ማስተዋሉን ይስጠን። አሁን ጸሎት ቤት ማሳየት ጀምራችኋል አይደል? እስቲ እጃችሁን አውጡ። ጸሎት ቤት ማሳየት የጀመራችሁ የእግዚአብሔር ቃል ልክ መነገር ሲጀምር ከውስጥ በኩል ይገነፍላል። አሁን ሲጠራ የሚመጣው መጀመሪያ በደንብ ስትሰሙ ነው። ውስጣችሁ መከፈልና ወይም መያዝ ወይም ሙሉ በሙሉ የቃሉ ማደሪያ በሚሆንበት ጊዜ አንድ የሆነ ብሶት ከውስጣችሁ ይሰማችኋል። እዛው አስቀምጠው ቁጭ በል በለው። ቁጭ በል አንተ ትሄዳለህ። ቁጭ በል። በዛ በኩል አዝረውና ወይም የሆነ ቦታ ጥግ ስተው። እሺ፣ የሚያሳዩት ነገር አለ። ከዛ እስቲ አትረብሸን። ከዛ በኋላ መጽነሷና ሆዷ መግፋቷ እየጨመረ ሲመጣ ይሁዳ ወሬ የሚያቀብለው ያ መጀመሪያ ለሱ ያቀበላት ኤራስ ሄደና አማትህ ጸንሳለች ያለው። ሆዷም እየገፋ መጥቷል አለ። ሆዷ ገፋ። እንዴት ሆኖ አለ። እሱ እንደሆነ አላወቀም። ከዛ ምን አላት መሰላችሁ? ይቺ የጸነሰችው ከየት እንደሆነ የማይታወቅ ስለሆነ ትቃጠል፣ በቃ ትቃጠልና በእሳት ትሙት። ይኸው እንዳትሰሙ ስለሚፈልግ ነው እኮ። አሁን ይሄ ዝም ብሎ ነገር እኮ ነው። ትቃጠል አላያችሁ? ትሙት፣ በቃ እሳት ውስጥ ገብታ ከነ ሕፃኑ ትንደድ። የወረደ ሰው ጨካኝ ነው።
ሊያቃጥሏት ወደ መንደጃው ቦታ ይዘዋት ሲሄዱ ይሁዳን ጥሩልኝ አለች። ምን ይዛለች በእጇ? ፍየል አይደለም የያዘችው። ፍየል ቢሰጣት ተበልቶ ያለቀ ዕዳ ነው። ግን የያዘችው የእሱን አምባር ብትርና ቀለበት ስለሆነ እንደዚህ አለች። ይሁዳ መጣ። ምንድነው የምትይው? አሁን አንቺ ሰው ነሽ ይላል። መፍረድ እንችላለን በሌላው ላይ። ሐሜታችን፣ የሰውን ሕይወት ስም ማጥፋታችን፣ የሰው ታሪክ መበከላችን ይቻላል። ግን የሚገርመው አደገኛ ስህተተኞች መሆናችንን አለማወቃችን ነው። ከአፍህ የተነሳ ትጸድቃለህ፣ ከአፍህም የተነሳ ትኮነናለህ ይላል መጽሐፈ ምሳሌ ምዕራፍ 18 ላይ የምናገኘው ቃል ነው። ስለዚህ ትቃጠል ብለህ የወሰንከው አንተ ማነህ አለች። እንዴት ደስ ይላል! የሌሎችን አመፃ መግለጥ መቻል ሲቻል በጣም ደስ ይላል። ትቃጠል የምትል አንተ ማነህ? አንቺ እንዴት ነው አለ። በቃ ፍጥጥ ብሎ እውነተኛ ራሱን አደረገና ቁጭ አለ። አስመሰለ። ሙሉ በሙሉ ራሱ የተባረከ የተቀደሰ እንደሆነ አድርጎ ቆጠረው። እሳት ተዘጋጅቷል። ለሰው የምናዘጋጀው እሳት ልክ እንደዚህ ነው። እሳት ማዘጋጀት እናቅበታለን። እግዚአብሔር ሲለየን ወርደን ስንኖር ከበረከት ተስፋ ስንወጣ የነገር እሳት፣ የተንኮል እሳት፣ የግፍ እሳት፣ የአመፃ እሳት ማዘጋጀት እንችላለን። በጣም ቀላሉ ሌላውን ለማንሳት ሳይሆን ወደ እሳት ውስጥ ለመጣል ፈጣኖች ነን። እግዚአብሔር ሲለየን እውነተኛውን የእግዚአብሔር ክብር ስንረሳ ሐሳባችንም እይታችንም ፍላጎታችንም ቋንቋችንም እሳት የሆነ ትቃጠል። ኃጢአተኛው ማን ነው? እንደ በደል ቢቆጠር ኃጢአተኛው ማን ነው? እሱ አይደለም? አምባሩን የተወ ቀለበቱን የሰጠ ብትሩን ያስረከበ የታሪክ መሳሪያዎቹን ሁሉ የጣለ ብቸኛ የተራቆተ ራሱ መበለት ያደረገ ከአባቶቹ ክብር የተለየው እሱ ራሱ ይሁዳ ነው። በእጆቹ ያለውን ሁሉ ያስረከበ እርሱ ነው። እርሷ ግን አሁን እንደ ስሟ የምትኖርበትን ታሪክ አገኘች። ትዕማር የሚለው ጣፋጭ የሕይወት ታሪክ መጀመሪያው ላይ ሳይሆን መጨረሻው ላይ ያማረ ሆነላት። እግዚአብሔር ስሙ የተመሰገነ ይሁን። ክርስቲያኖች መጨረሻው ላይ ያማረ የሚያደርግላቸው የእግዚአብሔር ዓይን ነው። ዓለም ደግሞ መጀመሪያው ላይ ያወጣና መጨረሻው ላይ ያዝረከርክሃል። ብትንትንህን ያወጣዋል። መጀመሪያው ላይ ያከብርህና መጨረሻው ላይ ያዋርድሃል። መጀመሪያው ላይ ያጨበጭበልህና መጨረሻው ላይ ፊቱን ያዞራል። እንደዚህ ነው ዓለም ይሄንን የሚመስለው። የእሷ ግን የጀመረው መጀመሪያው ላይ ለቅሶ፣ ዋይታ፣ ወደ እግዚአብሔር መጮህ፣ መጨረሻው ላይ ግን ከውስጥም ከውጭም ሁሉም ነገር አላት። ከውጭ ለልጆቿ የምታሳየው፣ ከውስጥ የእግዚአብሔር ክብርና ኃይል። ሁለት ባሎች በሞቱባት ልክ የእግዚአብሔር ስጦታ አሉ። ሁለት ልጆች ተጸንሰዋል። ከዛ በኋላ ታዲያ ምን ይሻላል? ግቢ ወደ እሳቱ ሲላት፣ አይ ወደ እሳቱ አልገባም፣ ይሄ ብትር የማን ነው ስትለው ደነገጠ። ኧረ መቼ ብቻ ይሄ ቀለበትስ የማን ነው? ቀጥላ ደግሞ ይሄ አምባርስ የማን ነው ስትል እዛ ላይ የተጻፈ ጽሑፍ አለ፣ ይሁዳ የሚል። የይሁዳ አቃጣዮቹና ታዛዦቹ ሁሉ ደነገጡ። ለካስ የጸነሰችው ከይሁዳ ነው። እንዲህ ብላ ተናገረች፣ ለባለዚህ ገንዘብ ነው የጸነስኩት አለች። እግዚአብሔር ስሙ የተመሰገነ ይሁን። ሁለት ልጆች እሱም ሞቶበታል። አንደኛው እንዳይሞት ይጠነቀቃል። እግዚአብሔር እዚህ ደግሞ ሌላ መንፈሳዊ ኃይል ሰጥቶታል። ከዛ ምን አለ እሱ ደግሞ ከ51 ዓመት በኋላ ንስሐ ገባ እንዲህ ብሎ ከእኔ ይልቅ እርሷ እውነተኛ ሆነች። እስቲ በሉት፣ እውነተኛ ሆነች ያለና እውነትን ተናገረ። ከዚች ቀን ጊዜ ጀምሮ እግዚአብሔር አምላክ ይሁዳን ባረከው። ሐሰተኛ እና ሐሰት ሀገር የኖረበትን ጊዜና ዘመን አወገዘና ከእኔ ይልቅ እርሷ እውነተኛ ሆነች አለ። በቃ እሱ ትቃጠል ነበር ያለው። እግዚአብሔር እሳቱን ለወጣ አልለወጠም?
የዘመን የጊዜ የሰው የኑሮ የገንዘብ እሳት አለ፣ ይለውጣል። እሱ በቃ ግን እንዲህ ሲሆን ነው አምባር፣ ቀለበት፣ በትር ከውስጥ የእግዚአብሔር ክብር የእግዚአብሔር ስጦታ ከውጭ የምናሳየው ኃይል ታሪክ ሲኖረን ነው። ከውስጥ ትይዝና ከውጭ የለህም የምታሳየው፣ ወይ ከውጭ ታሳይና ከውስጥ የለህም የምትይዘው። እንዲህ አይነት እጦት ያለበት ዘመን ላይ መድረስ በራሱ አስቸጋሪ ነገር ነው እና እግዚአብሔር ሲሰጥ ታዲያ ከውስጥም ከውጭም ነው ማለት ነው። እና ከዛ ከእኔ ይልቅ እርሷ እውነተኛ ሆነች አለ። እውነትን አመነ። በመውለጇ ጊዜ እነሆ መንታ ልጆች በሆዷ ነበሩ። ስትወልድም አንዱ እጁን አወጣ። አዋላጅቱ ቀይ ፈትል ወስዳ በእጁ አሰረች። ይህ መጀመሪያ ይወጣል አለች። እንዲህም ሆነ። እጁን በመለሰ ጊዜ እነሆ ወንድሙ ወጣ። እርሷም ለምን ጥሰህ ወጣህ አለችና ስሙን ፋሬስ ብላ ጠራችው። በይክራ ሽሞ ፋሬስ ብላ ጠራችው። ስሙን ፋሬስ ብላ ጠራችው። ስሙ ማን ነው? ፋሬስ ተወለደ። ሁለተኛው ልጅ ደግሞ መጀመሪያ ቀይ ቀለበት የነበረው ውስጥ እኮ ይጋፋሉ። አያችሁ፣ ሲጋፉ እኔ ልውጣ ሲል አንዱ እጁ ቀደመና ቀይ ፈትል አደረገችለት። እጁን ሲመልስ ደግሞ ይሄኛው ደግሞ እኔ ነኝ የምወጣው አለና ታገሉ። የሚታገሉ ልጆች ለበረከት የሚታገሉ ለመውጣት የሚታገሉ ታገሉና የመጀመሪያ ይወጣል የተባለው ቀረ። ሁለተኛው ጥሶ ወጣ። ጣሰው አለችና ስሙን አወጣችለት። እኛ ጣሰው እንደምንለው ማለት ነው። አሁን ጣሰው ተወለደ። ስሙ ማን ነው? ጣሰው። የእርግማንን ዘመን ጥሶ የሚያልፍ፣ የእሳት ዘመን ጥሶ የሚያልፍ፣ የክፋትን ዘመን ጥሶ የሚያልፍ፣ ወርዶ የደቀቀውን ትውልድ የይሁዳን ታሪክ ጥሶ የሚያልፍ ጣሰው ተወለደ። ኤር አይደለም አሁን የተወለደው። ኤር ክፉ ነው። አውናንም ክፉ ነው። ሴሎምም በውሸት ሀገር የተወለደ ልጅ ነው። አይሆንም። ለክርስቶስ መምጫ አይሆንም። ለድንግል ማርያም መምጫ ታሪክ አይሆንም። ለቀጣይ የበረከት ትውልድ ማግኛ አይሆንም ይሄ። ስለዚህ መወለድ ያለበት ማን ነው? ጣሰው ነው። ከማን ነው የሚወለደው? ጣሰው ደግሞ ከትዕማር ነው የሚወለደው። አያችሁ፣ እግዚአብሔር ቅይር ያደርገዋል ነገሮችን ሁሉ። ብቻ ጸልዩ። ዝም ብላችሁ አትበሳጩ። የሀገሩ መንፈስ አይያዛችሁ። ይሄ በየሀገሩ ያለው መንፈስ የተለያየ ነው። አንዱ ሀገር የጩኸት መንፈስ አለ። አሁን እዛ ጣሊያን ያየሁት ደግሞ የጩኸት መንፈስ ነው። ነው የሚለው በብዛት መጮህ ነው። እዚህ ደግሞ ዝም ያለ ነው። ዝም ድብት ያለው ነው። በቃ ጸጥ ያለ ነው። እንደዚህ አይነት ነው። በዚህ ጸጥታ ውስጥ ግን ዋይታ አለ አይምሰላችሁ። እዛ ከሚጮኸው የሚበልጥ ዋይታ ያለው እዚህ ነው። በዝምታ ውስጥ ያለ ዋይታ እዚህ አለ። በዝምታ ውስጥ የተደበቀ ጩኸት እዚህ አለ። እዛ ያኛው አንዴ ቀበጣጥርና ጮሆ ይወጣለታል። ይሄኛው ዝም ብሎ ይደቁስሃል፣ እዛው ይበላሃል። እሽት ነው የሚያደርገው። እና የየሀገሩ መንፈስ ይይዛችኋል። የየሀገሩ መንፈስ ደግሞ ወደዛ ወደ ጀርመን ስትሄዱ ሌላ ደግሞ አለ። እዛም ደግሞ ሌላ ሀገር ነው። ወደ ፈረንሳይ ስትሄዱ ደግሞ ቅዥቅዥ ያለ ነገር ነው። ቀዥቃዣ እና እንዲህ በቃ የየሀገሩ መንፈስ ይይዛችኋል። ስለዚህ ከየሀገሩ መንፈስ ነፃነት የምታገኘው ከጌታ ጋር ስትሆን፣ አቤት ከውስጥም ከውጭም ይሰጥሃል። አሁን ለፋሬስ እንዲህ ትለዋለች። እየሰማችሁ ነው? ይኸው የአባትህ ቀለበት ትለዋለች። የአባትህ ብትር፣ የአባትህ አምባር ትለዋለች። አሁን እናንተ የነ ታይሰንንና የነ ቦርጫሞች የሚደባደቡት የነ ጆንሲናን ፊልም ታሳየዋለህ። አንተ አፍንጫ ላይ ይሞክራል። ልጅህ እኮ ነው። ልክ አንተ አፍንጫ ላይ አንተ ሆድ ላይ ይሞክራል። እንዲህ የምታሳየው ነገር የለህማ። ያንን ነው የምታሳየው። ያንን ነው እንዲህ የምታደርገው። ከዛ የውሸት ሽጉጥ ትገዛለታለህ።
ይሄ ነጩ አደገኛ ነው። የነገውን ጦርነት ዛሬ ለልጆች ሲያስተምሩ አርቲፊሻል ሽጉጥ ያመርታሉ። ነገ ምን ለልጆቻቸው ግን ሽጉጥ አይገዙም እኮ ለአንተ ነው ግን እንድትገዛ የሚያደርጉ። ከዚያን አርቲፊሻል ሽጉጥ ትገዛና ተኩስ ትለዋለህ፣ እናት ላይ ተኩስ ትለዋለህ። በኋላ አድጎ ያው እናቱ ላይ ይተኩሳል። ለሰይጣን ትንቢቱን የሚያመለክት ተግባር በአሻንጉሊት ውስጥ እያሳየኸው ነው። የምታሳየው ነገር የለም። የምታሳየው ያን ሽጉጥ ነው። የምታሳየው ያንኑ ነገር ነው። የክፋቱን፣ የጊዜውን፣ የዘመኑን ነገር የሚያንጸባርቅ ነው። በእውነተኛው አካሄድ ውስጥ እንዲሄድ መናፍስቱ ከዛን ቀን ጊዜ ጀምሮ ልቡ ላይ ይፈርምበታል። ያንን ሂደት ተከትሎ ነገ ጉዳትህ ታላቅ ይሆናል። እሷ የምታሳየው ነገር ላይ ጥንቃቄ አድርጋለች። እየሰማችሁ ነው? በጣም በጥንቃቄ ነው የምታሳየው ነገር ላይ ትኩረት አድርጋለች። እና ዛሬ ለምናሳየው ነገር ግድ የለሾች ነን። ምንም ችግር የለብን። ትምህርት ቤት ታሳየዋለህ፣ እዛ ሲንጫጫ ይውልልህና እቤት የሚያየው ነገር የለም። ጸሎት ቤት የለም፣ መንበርከኪያ የለም፣ መስገጃ የለም፣ መማፀኛ የለም። ዛሬ ያን እያየን ስላደግን አሁን ይሄ እንዲህ አይነት አካሄድ መንፈሳዊ ነገር እንግዳና መዓት የመጣብን መስሎን አንዴ ጠንቋይ ነው እንላለን፣ አንዴ ቃልቻ ስራ ነው እንላለን። እየዳነ እያየህ ሰው እየተፈወሰ ጠላቱ ከውስጡ እየወጣ እያየህ የልብህ ጥንጣሬና ጠጣርነት ለመንፈሳዊ ነገር ቦታ ያልሰጠ ልብና ባህሪ ስላለን ጉዳታችን ከዘመን እስከ ዘመን ከትውልድ እስከ ትውልድ እየተሸጋገረ የመጣ ጠንቅ ነው። የእግዚአብሔር ይቅርታና ሞገስ ከሁላችን ጋር ይሁን። አሁን ጣሰው ተወለደ። ጣሰው ሲወለድ ደግሞ ወዲያው ከጣሰው የሚወለደው ኃይል እየጨመረ መጣ። ከዛ ኢየሱስ ክርስቶስ ከዚህ ከጣሰው ተወለደ። ድንግል ማርያም ከዚህ ከፋሬስ ተወለደች። ከዚህ ዘር መጣች። ያኛው የክፋቱ ዘር ቆመ። ኤር፣ አውናን፣ ሴሎም እዚህ ታሪክ ውስጥ አልገቡም፣ ቆመዋል። በእምነት ያልተወለዱ፣ በጸሎት ጊዜ ያልተገኙ፣ በክፉ በመከራና በመውረድ ጊዜ የተወለዱ ስለነበሩ የዘር ታሪካቸው ተቋረጠ። አሁን ዝም ብለው ሞተው በቁመና ሞተው በሕይወታቸውም በታሪካቸው ሞተው እንደገና የሚሞቱ ሰዎች ብዙ ናቸው። ምንም ዘራቸው በክፉ ነገር ላይ በቃ ዝም ብሎ ከዲያብሎስ ጋር እየሰራ የኖረ በጣም ብዙ ትውልድ አሳልፈናል። ዛሬም እንደዚሁ እየሆነ ነው። ዛሬም ጣሰው ፋሬስ ያስፈልገናል። መድኃኒታችን ኢየሱስ ክርስቶስ መጣና ወዲያውኑ ፋሬስ ሁሉን ነገር የሚጥስ ከፋሬስ ተወልዶ ጉባኤ ላይ መስቲካ አይበላም። እሺ መኪና ባይሆን ስንረዳ እንቅልፍ ለማባረር እዛ ይቻላል። ቦታ አለው እና ጉባኤ መስቲካ አይበላም። ቤተ እግዚአብሔር ስንመጣ መስቲካ አይበላም። አኛኛ አይደረግም። በጣም ይሄ ከነውሩ ክፍል ውስጥ አንዱ ነው። አሁን ፓርላማ ውስጥም ገብተው አኛኝ ይላሉ። ለህዝብ የሚወስኑ እኮ ናቸው። ለህዝብ የሚወስኑ ስለ ታሪክ ስለ ወገናቸው የሚቀርቡ ሁሉ አኛኝ ይላሉ። ይሄ በጣም የሥነ ምግባርን መንፈሳዊ ቅድስና የሚያወድም ቆሻሻ ነገር ነው። ጥሩ አይደለም። በጣም የወረደ ነገር ነው። ስነ ምግባር በራሱ ብዙ አይነቶች ትምህርቶች ያስፈልጋሉ። አባቶቻችን በስነ ምግባር ረገድ አሁን ፀሐይ በምስራቅ በኩል ስትወጣ ወደ ምስራቅ አይሸናም፣ በምዕራብ በኩል ስትገባ ወደ ምዕራብም አይሸናም። እየሰማችሁ ነው? አቅጣጫ ለይተው ነው። ቀጥሎ ደግሞ እንደዚሁ በመንገድ ሲታለፍ ትልቅ ሰው ሲሄድ የጸጋው በረከትና መንፈስ እንዲያድርባቸው ቁጭ ብሎ አይኬድም። ማለት ሰውየው እያለፈ ከሆነ ብድግ ብሎ ጤና ይስጥልኝ ይባላል። ይሄ ባርነት አይደለም። ይሄ መንፈሳዊ ሞራል ነው። ምንም ይሁን ሽማግሌ ከሆነ የሚያልፈው በእድሜ ከፍ ያለ ከሆነ ብድግ ብሎ ጤና ይስጥልኝ፣ መልሱ ከመለሰ መለሰ፣ ካልመለሰም የእግዚአብሔር በረከት ለዛ የተሰጠው ክብር ኃይል ይሆነዋል። ዛሬ ግን ጉልት ነው የምንለው፣ ንቅንቅ የለም። ጉልት ባስ ላይ ምንም ላይም ብድግ የሚል እንኳን የለም። እንኳን እዚህ አገር ቤትም የለም። ይሄ እና እየተንከባለለ የመጣ የደም እርግማን ትውልዱን ወደ አውሬነት ቀይሮታል። አውሬ ወደ መሆን ቀይረው
የድሮ አውሬዎች የሚያስፈሩት በዱር ሆነው ነው። የዛሬ አውሬዎች ከተማ ውስጥ ነው የሚያስፈሩት። እርሱም ሰው ነው አውሬ ሆነው እና እነዚህ አሁን እዚህ ያሉት ነጮች እምነታቸውን የተዉት አውሬዎች ቤተ እግዚአብሔር ገብተው የነበረ ጊዜ። ልክ እኛም ዛሬ እንደዚሁ እንድንሆን አውሬዎች ቤተ እግዚአብሔር ገብተዋል። በጣም አውሬዎች። እነዚህ እምነት የሚባለውን ነገር እንዲረሱ ያደረጉት ሌላ አይደለም፣ ቤተ እግዚአብሔር የነበሩ በእምነት ውስጥ የነበሩ ጨካኞች ናቸው። ስለዚህ ሃይማኖት ሲባል ለስዊድኖች ያንገፈግፋቸዋል፣ አይወዱም አይደል? እንዳይወዱ ያደረጓቸው ሌላ ማንም አይምሰላችሁ። በዘመኑ የነበሩ በኃላፊነት ስፍራ ላይ የነበሩ ሰዎች በክፉ ኃይል የተለወጡ ራሳቸውን ለክፉ የሰጡ ሆነው ስለተገኙ ነው። ስለዚህ ሃይማኖት በጣሊያን ብትሄዱ በቫቲካን እንዲሁ እንደው ዓመት በዓል ማሞቂያ ነው እንጂ እምነቱ ካህናቶችን ሲያይሰቡ ክፉ ቀን ወይም ክፉ እድል ከሚለው ክፍል አንዱ አድርገውታል። ዛሬ አንድ ካህን ገጥሞኛል፣ አይቀናኝም ነው የሚለው ትውልዱ። አየህ፣ አይቀናኝም የሚባልበት ዘመን ተደረሰ። የቤተ እግዚአብሔርን ሰው ማየት አይቀናኝም። ዛሬ አገራችንም እንደዚህ ተጀምሯል። ቄስ አትጫን መኪናው ይገለበጣል ይላሉ። አሁንም ይሄ ወሮ በላው ሹፌር አባ ይውረዱ ባኮት ይላሉ። ለምን መኪናው ይገለበጣል? አደጋ ይደርሳል ወይ የደበቀው ነገር ስለሚል ቄስ አትጫን ይላል ሹፌሩ። አገር ቤትም እንደዚህ እየሆነ ነው። አላሰብንበትም። አባቶቻችን ቁጭ ብለው አላሰቡበትም፣ አላስተዋሉም። የሌሎች ሀገር እምነት ማጣት ታሪክ ምን እንደሆነ እንኳን ለማገናዘብ ጊዜ አላገኙም። ስለዚህ ሰዎች አውሬነትን እየተለማመዱት እየመጡ ነው እና ዛሬ ፋሬስ ያስፈልገናል። ፋሬስ ማን ነው? ጣሰው። ስሙ ማን ነው? ጣሰው። ፋሬስን በክርስቶስ መምጫ መንገድ ውስጥ እግዚአብሔር እንዲህ ካበቃው ዛሬም 8ኛው ሺህ ጥሰን እንድናልፍ እግዚአብሔር አምላካችን ያብቃል። የመጨረሻውን የዘመን ምልክቶች ጥሰን አልፈን የተባረከ የተቀደሰ ትውልድ እግዚአብሔር አምላካችን እንድናገኝ ይርዳን። በመንፈሳዊ ጸጋ ጎብኝቶ በክርስቶስ ሥጋና ደም ታትመን የመንግስቱ ወራሾች እንድንሆን አምላካችን ያብቃል። ልክ የክርስቶስ ሥጋና ደም መውሰድ ስትጀምር እግዚአብሔር ምን ያደርግሃል? ጣሰው። አምባርም አለህ፣ ቀለበትም አለህ፣ ብትርም አለህ። አየህ፣ ሁሉም አለህ። ከውስጥም አለህ፣ ከውጭም አለህ። ከውስጥ ክርስቶስ ይባርክሃል፣ ከውጭ ደግሞ እሱ የተባረከውን ሰዓት ጊዜ ይሰጥሃል። ባለቤት ነው እሱ። ከውስጥ አልባረክ ብለህ ከውጭ ብትጠብቅ ምንም የምታየው የአረንጓዴውን ነው፣ ሌላ ነገር የለም። ሌላ የምታየውን እንድታይ የሚያደርግህ ኃይል አይገለጥም። መገለጥን ስንጠብቅ ከውስጥ መጀመር አለበት። ከውስጥ ስትጀምር ከውጭው መባረክን ታውቃለህ። ይህን የመሰለው መንፈሳዊ በረከትና ጸጋ ይሰጠን ዘንድ የእግዚአብሔር ቅዱስ ፈቃድ ይሆንልን።